እና የብሩ ባለቤት ማን እንደሆነ ደረሰችበትና እነሱን እያፈላለገች ነበር። እና ስማቸው ናቲና ማህሌት ይባላል ነው ያለችኝ ለኔ። ተራሱ እኮ ወንጀለኞች ናቸው። በመስፍን ግድያ መከሰስ ሲኖርባችሁ ጭራሽ ነው ጋር ትመጣላችሁ እኮ። ለምን ታስጨንቁኛላችሁ? መጨነቅ ካለብሽ ገና ትጨነቃለሽ። እናንተ ራሱ ወንጀለኞች ናችሁ። ለምን መጣችሁ? ስነ ስርዓትሽን ይዘሽ አናግሪኝ። ለምን እሰማለሁ? አልሰማም። ቤቴ ድረስ ለምን መጣችሁ? ምንድነው የምትፈልጉት? አልወጣም። እኔ ልቀቁኝ። ተነሽ ነው ጭራሽ አልወጣም። ልቀቁኝ። አልወጣም። ልቀቁኝ። እጮሃለሁ። እኔ ልቀቁኝ። ሰላማዊት ማስረጃ አለኝ እያልኩሽ ነው። አይ ምንም የገባ ገንዘብ የለም። እኔ ማስረጃ ቢኖርም ምንም የገባልኝ ገንዘብ የለም። ሌላ ትዳር አለው? ሌላ ትዳር አሜሪካ አለው። ሚስቱ ውጭ ነው የምትኖረው እና አባቴ ደግሞ መስፍን የሚባለው በጣም ያከብረዋል እና በጣም ስለሚያከብረው ያ ትዳር እንዲቀጥል ፈለገ። አባትሽ ማለት የሚሰራው ስራ ንጹህ የሚያደርገው ምን ደግሞ ከወንጀል የጸዳ ነገር አለ? እሱን እኔ አላወቅኩም። ያው ግን ከመስፍን ጋር በጣም ብዙ ስራ እንደሚሰሩ አውቃለሁ። አሸናፊ በእርግጥ ብዙ ጊዜ ውጭ እንደሚሆን አሸናፊ መስፍን ገንዘቡ እንዲሸሽ ሲፈልግ ባለፈው የተለያየ የሰው አካውንት ሲልክ ነበረ። ከተላኩት አካውንቶች መካከል የእሷ ነበሩ። መቼም በዓል ነው ሰሞኑን ያሳለፍነው። በዚህ ባሳለፍነው ሳምንት ደግሞ በበዓል ላይ አሸናፊ እዚህ እንደነበርም ሰምተናልና በአሁን ሳለ አሸናፊ ልናገኘው የምንችለው እኔ ከአሸናፊ ጋር እሱንማ ገላችሁት ነው። ምን ራሱን አጠፋ ትላላችሁ? እንደገደላችሁ ሰምቻለሁ። እናውቃለን፣ ሰምተናልም። ዱባይ ላይም ሪል ስቴቶች ምናምን ነገር እንዳሉትም ጭምር እናውቃለን እና አብዛኛውን ጊዜ ውጭ እንደሚያሳልፍም ሰምተን ነበር። እኔ ጋር ምንም የገባ ነገር የለም። አሁን ላይ እኔ አይቼው አላውቅም። የማውቀውም ነገር የለም ስለሱ አሁን ላይ። ይኸውልሽ ሰላማዊት፣ እኔ ስለ አንቺ አንዳንድ ነገሮችን አውቃለሁ። ያውም በገዛ እጁ ነው ራሱን ያጠፋው። አባትሽ መስፍን እንዴት ነው የሚያውቁት? ያው በአንዳንድ በቢዝነስ ይተዋወቃሉ። ማለት በምን አይነት ቢዝነስ? ያው ነጋዴ ስለሆነ አባቴ ያው በተለያዩ ነገሮች ይተዋወቃሉ። ምንድነው የማትተውኝ እናንተ? እኔ የማውቀው ታሪክ የለም ስለነሱ። መስፍን ከመሞቱ በፊት በየቦታው በትኖ ያስቀምጣቸውን ገንዘቦች በተለያየ ሰው አካውንት እንዲገባለት እያደረገ ነበር። ገንዘቡ እንዲገባለት ከተደረገበት አካውንት መካከል አንዱ ያንቺ አካውንት። መስፍን ህይወቱ ማለፉን ሰምተሻል አይደል? የመስፍንን አዎ ሰምቻለሁ፣ ህይወቱ ማለፉን። ገንዘብ እሷ ጋር ያሽሻል፣ እሷ ጋር ይቀመጣል። ከዛ በኋላ ከዛ ላይ በፐርሰንት ለሱ ያስብላታል። እንደዛ ነው። አለቃው አሸናፊ ይባላል። እንዴት ነው ብዙ ህይወታችንን እንዲቀየር በጣም የረዳት ሰውዬ እሱ ነው። አሸናፊ? አዎ አሸናፊ። አሁን እናገራለሁ ያልሽውን ነገር እንድትናገር ይፈልጋሉ። የሁላ ገንዘብ ወደ አካውንትሽ ገብቷል አልገባም? ገብቷል። በቃ ገብቷል። አቶ አሸናፊ ጋር ምንድን ነው የስራ ድርሻዋ? እሷ ገንዘብ እንደዚህ ይሄን ያክል ገንዘብ ሊሰጣት የሚችልበት ምክንያት የስራ ድርሻዋ ምንድን ነው? ሮብ በቃ እሱን ላገኘው ምናምን ነገር ብለኝ አንተ ጋር ልትመጣ ነው የወጣችሁ ከቤት። ከዛ በኋላ ስልኳም አይሰራም፣ አላገኘናትም። እኛም ብዙ ቦታ ሄደናል፣ ኢቭን ለፖሊስ አመልክተናል። ውጭ ካለ ሄደ አንቺ ቤት ካልሆነ የት ሊሆን እንደሚችል በደንብ የምታውቂው ነገር አለ? የት እንደሄደ አላውቅም። ምን አሁን ላይ የእውነት አላውቅም። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ነው። ዛሬም እንግዲህ መጥቻለሁ። ያው ሰሞኑን እንደጠፋው በደንብ አውቃለሁ። የተፈጠረውን ነገርም እንግዲህ በቀደም ላይ በሰራሁት ቪዲዮ ያው ምን አይነት ነገር እንደነበረ ምን ደርሶብኝ እንደጠፋው ቪዲዮ ላይ እንግዲህ ተናግሬያለሁ። ያው ትንሽ ህመም ላይ እንደነበርኩም ነግሬያቸዋለሁ። አሁን ላይ እግዚአብሔር የተመሰገነ ይሁን በጣም ደህና ሆኜ እንግዲህ ወደ ስራ ተመልሻለሁ ማለት ነው። እንግዲህ ውድ ቤተሰቦች ዛሬ ከነገሮች ያሁላ ነገሮች ከተፈጠሩ በኋላ ያሁላ ነገር እንግዲህ ካለፈ በኋላ በዓላችንን አክብረን ካሳለፍን በኋላ እንደ አዲስ ወደ ስራ ለመመለስ እየተንቀሳቀስን እንገኛለን። ገና ያልጠሩ ነገሮች አሉ። እነሱን ለማጥራት እነሱን ለማስተካከል ቦታ መያዝ ያለባቸውን ነገሮች ደግሞ ቦታ ለማስያዝ የተቻለኝን ነገር ለማድረግ እንግዲህ ወደ ፕሮግራም የተመልሻለሁ ማለት ነው። ዛሬ አንድ እንግዳ አለችኝ እዚህ ስቱዲዮ ድረስ እንግዲህ መታ አንድ ጥቆማ አለኝ ለአንተ ማናግርህ ወሳኝ የሆነ ነገር አለኝ ብላኛለች። እንግዲህ እስኪ እሺ ምንድነው ያንቺ ጋር ያለው የሚለውን ነገር አብረናት እንድንሰማ ስቱዲዮ ድረስ ጋብዣታለሁ ማለት ነው። እናንተም አብራችሁን ቁጭ ብላችሁ እስከ ፕሮግራም ፍጻሜ ድረስ እንድትከታተሉ እየጋበዝኳችሁ፣ አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ይህንን ቤት እየተቀላቀላችሁ ቤተሰብ መሆናችሁን አትርሱ። የደወሏን ምልክት በመጫንና በመምራት ደግሞ ቪዲዮ በለቀቅ ቁጥር ወዲያውኑ ኖቲፊኬሽን ወደ እናንተ የሚደርስ ይሆናል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲዳረስ፣ ብዙ ሰው እንዲማርበት፣ ብዙ ሰው እንዲጠነቀቅበት፣ ብዙ ሰው ከስህተቱ እንዲታረም
እንዲማርበት ማድረግ ትችላላችሁ ማለት ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። በድጋሚ መልካም ጊዜ፣ መልካም ቆይታ። እሺ፣ በድጋሚ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ያው መጀመሪያ እኔን ፈልገሽ ጥቆማ ልትሰጪኝ እዚህ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። ከተውቅ እንጀምር እስኪ። ማን ልበል አንቺን? ስሜ መክሊት ይባላል። እሺ መክሊት እንግዲህ ያው በቤተሰቦች ጉዳይ ላይ የሆነ የምታማክሪኝ ነገር እንዳለና የሆነ በጣም ያስጨነቀሽ ጉዳይ እንዳለ ነው ልነግሪኝ የፈለግሽውና እስኪ ስለ ቤተሰቦች ንገሪኝ። መጀመሪያ ምንድን ነው ከቤተሰቦች ጋር ነው የምኖሪው? እስኪ ስለ ቤተሰቦች ንገሪኝ። እሺ እኔ አክቹዋሊ የምኖረው ከእህቴ ጋር ነው፣ ከታላቅ እህቴ ጋር ነው የምኖረው። አሁን ብቻችንን መኖር ከጀመረን 1 ዓመት ከ6 ወር ከ6 ወር ምናምን ይሆነናል። ሁለታችሁ ብቻ? አዎ ሁለታችን ብቻ ከታላቅ እህቴ ጋር። ቤተሰቦቻችሁስ? አይ ቤተሰቦቻችን ጋር ሙቭ አውት አድርገን ነው። ቤተሰቦቻችን እንዴት ነው እህቴ ከሆነ ጊዜ በኋላ አሪፍ ስራ አግኝታ ነበርና ጀስት እንትን ለማለት እንዴት ነው ብቻችንን ለመኖር አይነት ስታፍ ነው ከቤት የወጣ ነው። ማለት ቤተሰብ ደግፎት ምናምን በቤተሰብ ፍቃድ ነው ወይስ አንፈልግም ብላችሁ? አይ በቤተሰብ ፍቃድ ነው፣ ተስማምተን የወጣ ነው። እና አሁን ከቤት ከወጣን ምናምን በኋላ እህቴ ቆንጆ ስራ አግኝታ ነበረ የወጣ ነው። እንዴት ነው በጣም ይሄ በአንዴ እንትን የምንልበት አይነት እንትን ነበር አግኝታ የወጣ ነው እና ቤተሰብ ለውጦች የመጡበት ማለት ነው። አዎ አሪፍ ለውጦች ምናምን ቆንጆ ስራ አግኝታ ምናምን ነበር የወጣ ነው። ቤተሰብም ሰፖርት እስከማድረግ ምናምን ድረስ ጋር እራሳችንን ከመቻል አልፈን ማለት ነው። ማለት መጀመሪያ የምትኖሩት ኑሮ ትንሽ ዝቅ ያለ ነበረ? አዎ አክቹዋሊ መጀመሪያ የምንኖረው ህይወት ትንሽ ከባድ ነበር እና አሁን የፋሚሊ ህይወት መቀየር አለብኝ ምናምን ብላ ስራ ጀምራ ነበር። ከዛ ሌላ ቆንጆ ስራ ስታገኝ ወደዛኛው ስራ ሄደች። ከዛ ያንን ስራ እየሰራች በጣም በጥቂት ጊዜ ውስጥ ነው ፋሚሊም የቤት ለቤተሰቦችን ቤት ገዝታ ኮንዶሚኒየም ገዝታ እነሱ እዛ እየኖሩ ነው ያሉት። እኛም አሁን ቆንጆ ህይወት ነው አክቹዋሊ እየኖርን ያለ ነው። ተማሪ ነሽ አንቺ ወይስ ሰራተኛ ነሽ? አይ እኔ ተማሪ ነኝ። እሷ ነች የምትሰራው፣ እህቴ ነች የምትሰራው። ታዲያ ማለት ተማሪ ሆነሽ ወይም ደግሞ እሷም ያው ቆንጆ ስራ ብትሰራም እዛው ቤተሰብ ጋር ሆናችሁ ቤት እስከገዛች ድረስ እዛው ቤተሰብ ጋር ሆናችሁ መስራት አችልም? አንቺ ስም እዛው ሆነሽ መማር አችልም ነበር? ለምን ወጣችሁ? አይ አይደለም፣ አንደኛ ፋሚሊ ምናምን ብዙ ነው የነበርንበት ቤት መጀመሪያ በጣም ጠባብ ነበረ እና ከወጣን በኋላ ነው ቤተሰቦቼን ቤት ገዝታ ያስገባቻቸው። ሲቀጥል ደግሞ የኖርን የነበረው ህይወት ትንሽ አስቸጋሪ ስለነበረ ራሳችንን ለመቻል አይነት እንትን ነው የወጣ ነው። እነሱን አሳምነን ምናምን የወጣ ነው። እሺ ታዲያ ከእህትሽ ጋር እየኖርሽ ነው። 1 ዓመት ከ6 ወር አካባቢ ሆኖናል ብለሻል። እኔን ለማማከር የፈለግሽው ስለ ቤተሰብሽ ልነግርኝ የፈለግሽው ጉዳይስ ምንድን ነው? እህቴ አሁን ባለንበት ሰዓት እህቴ አጠገቤ አይደለም ያለችው። የት እንዳለች አናቅም። ማለት የት እንዳለች አናቅም ማለት አናቅም ሚንስ እንዴት ነው? ከመጀመሪያው ስጀምርልህ አለቃው አሸናፊ ይባላል። እንዴት ነው ብዙ ህይወታችንን እንዲቀየር በጣም የረዳት ሰውዬ እሱ ነው። አሸናፊ? አዎ አሸናፊ። እና ብዙ ህይወታችንን ምናምን እንድንቀይር የረዳን ሰው በጣም እሱ ነው፣ አለቃዋ ነው። እና በጣም መጀመሪያ አካባቢ በጣም ብዙ ብር ነበር የሚሰጣት። በቃ ኢቭን ለቤተሰብን ቤት የገዛችው እኛም እየኖርን ያለ ነው ምናምን ብቻ ሁሉ ነገር የተደረገ ያለው እሱ በሚሰጣት ብር ነው። በጣም ቆንጆ ደሞዝ ነው የሚከፍላት። እስኪ ላቋርጥሽ እና እህትሽ መጀመሪያ ስሟ ማን ነው? እስኪ ሀሴት። እሺ አቶ አሸናፊ ጋር ምንድን ነው የስራ ድርሻዋ? እሷ ገንዘብ ይህን ያክል ገንዘብ ሊሰጣት የሚችልበት ምክንያት የስራ ድርሻዋ ምንድን ነው? አይ አክቹዋሊ ኖርማል ተቀጣሪ ናት፣ ግን ብዙ እንትኖች ውለታዎች ምናምን እኔ ዲቴል አትነግረኝም ነበር እስከ ቅርብ ጊዜ ድረስ። እና በጣም ብዙ ውለታ ስለምትውልለት በቃ በፈለገች ሰዓት ስለምትገኝለት እንዴት ነው ይሄ አለ አይደል ከፋሚሊ በላይ ሞር ቅርርብ ነበራቸው በጣም። እና እሱን እንትን በማለት ነበር እኔ እንደዛ ነበር እስከ ቅርብ ጊዜ ስትነግረኝ የነበረው። ለዛ እንደነበር ብር የሚሰጣት ብዙ እያደረገ የሚከፍላት ምናምን በቃ በፈለገችበት ሰዓት ስለምትገኝለት አይነት ስታፍ ነው። በቃ ሲጨንቃው ምናምን እሷን ነው የሚያማክረው ምናምን ነገር እና እሱም ደግሞ
የእኛን ችግር አይቶ ምናምን በጣም ብዙ ብር እንደሚሰጣት ነው እኛ የምናውቀው የነበረው እስከ ቅርብ ጊዜ ድረስ። ኦኬ አሸናፊ፣ እሺ እንቀጥል እስኪ። ከዛ በኋላ ምን ሆነ ማለት እኛ ጋር አይደለችም ብለሻል፣ የት እንዳለች አላውቅም ብለሻል። እንዴት ነው የት እንዳለች ልታውቁ አልቻላችሁት? አዎ ከየሆነ ጊዜ በኋላ ከ5 ወር ከ6 ወር በኋላ ከወጣን አመት ከ6 ወር ሆኖናል ብያለሁ። እና በቃ አመት ምናምን እንደዛ ከቆየን በኋላ ቤቱንም ቶሎ ነው የገዛችው። በቃ ከወጣን ከ7 ወር ምናምን በኋላ ገዝታ አስገብታችኋለች። እና ከወጣን እንዴት ነው 5 ወር ምናምን በፊት በቃ ባህሪዋ ምናምን መቀየር ጀመረ። የሆነ በፊት በጣም ነበር የምትስቃው፣ በጣም አክቲቭ ልጅ ናት፣ እንደዚህ እንትን አይደለችም። እና የሆነ ዲፕሬስድ መሆን ጀመረች። ሌሊት በጣም ረጅም ሰዓት ስልክ ታወራለች እና የሆነ በጣም የመጨነቅ እንትን አለ አይደለም። ከዛ ስጠይቃት ቅድም እንዳልኩ ነው የምትለኝ እና ምን ሆነሽ ነው? በቃ ይሄ የሆነ በጣም ገፍቶ መምጣት አለ አይደለ። እኔ ታናሿም ስለሆንኩ መጀመሪያ ላስጨንቃት አልፈልግም ነበር እና በጣም ገፍቼ ስጠይቃት አሁን በቅርብ ከ2 ሳምንት ምናምን በፊት ነው የጠየቅኳት የነገረችኝ። ከዛ በፊት በጣም ብዙ ጊዜ ጠይቂያታለሁ ግን መናገር ፈቃደኛ አልነበረችም። ከዛ በኋላ ስጠይቃት የአሸናፊን ትክክለኛ ስራ እንዳወቀች ማለት መጀመሪያ እንዴት ነው ይላት የነበረው እሷ አካውንት ውስጥ በሚሊዮን የሚቆጠር ብር ያስቀምጥላት ነበር እና ብሩ የእሷ አይደለም፣ አስቀምጪው ጀስት አንቺ ጋር ይቀመጥ። ምክንያቱም የሆነ የሚሰሩት ስራ የድርጅት ምናምን ስለሆነ ከጉምሩክ ከእንትን ጋር ምናምን በተገናኘ ከግብር ጋር ምናምን በተገናኘ ብዙ እንትን እንዳይባል እሷ ጋር ነበር ብር የሚያስቀምጠው እና ከሱ ላይ የተወሰነ ፐርሰንት ነበር የሚሰጣት እሷ ላስቀመጠችበት ማለት ነው። እሷ እንደዛ ነው የምታውቀው። በቃ ገንዘብ እሷ ጋር ያሽሻል፣ እሷ ጋር ይቀመጣል። ከዛ በኋላ ከዛ ላይ በፐርሰንት ለሱ ያስብላታል። እንደዛ ነው። ትውውቃቸው እንዴት እንደነበር ነግራሻለች? ሁለቱ እንዴት እንደተዋወቁ እንዴት እንደተገናኙ? እሱን እንኳን አላውቅም። በቃ ጀስት እንደ ማንኛውም ሰው ተቀጥራ እንደገባች ነው የማውቀው። እሷም የነገረችኝ እንደዛ ነው እና እንደዛ እንትን እያሉ እያለ ብር እሷ ጋር ያስቀምጣል። በጣም በወር በ2 ወር ምናምን በሚሊዮን የሚቆጠር ብር ነው አካውንቷ ውስጥ የሚያስቀምጠው እና ለተቀመጠበት የተወሰነ ፐርሰንት ብር ይሰጣታል እና እስከተወሰነ ጊዜ ከህግ ጋር በተገናኘ ነገር እንደሚያስቀምጥ ነበር የምታውቀው እሷ። እና ልክ እንደዚህ እንትን እያለች እያለ እያጣራች ምን እያለች በሆነ አይነት ሚንስ ብቻ ትክክለኛ ስራውን አወቀች እና ከዛ ከተለያዩ ባለሀብቶች ላይ ብር በማጭበርበር በማስፈራራት ምናምን ነው ብዙ ብር የሚቀበለው እና እሱን ደግሞ እንዳይታወቅበት ራሱ አካውንት ውስጥ አያስቀምጥም፣ እሷ ጋር ነው። ምክንያቱም እሱ እንትን እንዳይል እሷ ጋር ነው የሚያስቀምጠው። እሷ እስከ ቅርብ ጊዜ ድረስ ያንን አታውቅም ነበር። እሷ የምታውቀው በቃ መጀመሪያ እንደነገርኩ ከህግ ጋር በተገናኘ ጉዳይ ነው እሷ ጋር እንደሚያስቀምጥ የምታውቀው እና እሱን ካወቀች በኋላ ወደ ህግም ለመውሰድ እንትኑን ማለት ዝም ብላ ሄዳ አሁን ከእንደዚህ አይነት ሰው ጋር እንትን አትልም፣ ማስረጃ ምናምን ያስፈልጋል እና ማስረጃ እስክትሰበስብ ምን እስክትል ምናምን ድረስ ነበር እንትኑን ያቆየችው ትንሽ እና የብሩ ባለቤት ማን እንደሆነ ደረሰችበት እና እነሱን እያፈላለገች ነበር እና ስማቸው ናቲና ማህሌት ይባላል ነው ያለችኝ ለእኔ። እና ናቲና ማህሌትን እየፈለገች እንደነበር ነው እኔ የማውቀው። አቶ መስፍን የሚባል የስራ ባልደረባ አለው እና ከሱ ጋር እንትን ነበሩ፣ በጣም ጓደኛ ነበሩ። ከአሸናፊ ጋር አብረው ነበር የሚሰሩት ምናምን እና አሁን በቅርብ ጊዜ ራሱን አጠፋ ተባለ። እሷ ነግራኛለች ራሱን እንዳጠፋና በጣም ደንግጠን ነበር ምናምን። ከዛ የብሩን ባለቤት ካወቀቻቸው በኋላ እያፈላለገቻቸው ነበር ልሰጣቸው እንደነበር ምናምን ለእኔም የነገረችኝ። ኢቭን ስልክ እየተደዋወለች ምናምን እና በቃ እንትን ተባብለው በቃ ከየሆነ ሰው ጋር ስልክ ስታወራ ሰምቻታለሁ። ሮብ እንትን እንበላቸው እና እናግራቸው አይነት ስታ። ከዛ ሮብ ጠዋት ላይ ተነሳች እንትን አለች፣ በቃ መጣሁኝ ብዙ አልቆይም አይነት ነገር ነው ያለችኝ። አንተ እንትን ብላ ነበር አይ ቲንክ ደውላልህ ነበር መሰለኝ፣ እርግጠኛ አይደለሁኝም። ብቻ አንተ ጋር እንደምትመጣ አውቅ ነበር ይሄን ነገር እንድታግዛት። እንደዛ ተባብለን ሮብ በቃ እሱን ላገኘው ምናምን ነገር ብለኝ አንተ ጋር ልትመጣ ነው የወጣችሁ ከቤት። ከዛ በኋላ ስልኳም አይሰራም፣ አላገኘናትም። እኛም ብዙ ቦታ ሄደናል፣ ኢቭን ለፖሊስ አመልክተናል እና ጀስት እኛ ቼክ እናደርጋለን እናንተ እንትን አትበሉ ነው እያሉ ነው ያሉት። እና እኔ ደግሞ ዝም ብዬ መቀመጥ ስላልቻልኩ አንተ ጋር ስለነበር እመጣለሁ ያለችኝ፣ በቃ መጥቼ አንተን እንትን ልበልህ ምናምን ብዬ ነው የመጣሁት። ሮብ ማለት አሁን ያለፈው ሮብ ማለት ከበዓል በኋላ ያለው ሮብ ነው? አዎ ከበዓል በኋላ ያለው ሮብ።
እና ያው ዛሬ በእርግጥ እኔ ጋር የደወለም ሰው ስለዚህ ጉዳይም ሊያወራኝ የተነሳ ሰው የለም። እስካሁን የመጣም ሰው ያገኘኝም ሰው የለም። በዛ ላይ ደግሞ እኔ ሰሞኑን ትንሽ ጥሩ አልነበርኩም፣ ታመሜ ነበርና ማንንም ሰው አላገኘሁም። እያልሽ ያለሽው ነገር ግን በጣም ግራ እያጋባኝ ነው። ምናልባት ከአሸናፊ ጋር የት እንደሚገናኙ ብዙ ጊዜ የት እንደሚያወሩ ምናምን ነገር ነግራሽ የምታውቂ ከሆነ ወይም ደግሞ አንድ ላይ አግኝተሻቸው የምታውቂ ከሆነ? አይ አሸናፊን ስራ ቦታ ምናምን ሄደን አናገኘውም። አንዳንዴ እውነት ለመናገር ቤት ይመጣል። አዎ እኛ ጋር መጥቶ ቡና ጠጥቶ ምናምን ይሄዳል። እንደዚህ በመልክ ምናምን አውቀዋለሁ፣ ግን ስራ ቦታቸው ሄጄ እንደዚህ ስራ ቦታው የት እንደሆነ ምናምን ምንም የማውቀው ነገር የለም። አንተ ጋርም እንደምትመጣ በቃ አንተ እንድታግዛት እንደምትፈልግ አውቃለሁኝ። ሮብም አንተ ጋር ብላን የወጣችሁ ስትወጣ ምናልባት ሌላ ጓደኞች ምናምን ነገር የሏትም? ጓደኞቿን ምናምን ለመጠየቅ ለማጣራት ሞክራችኋል? ጓደኛ እንኳን እንደዚህ ብዙ ክሎዝ የሆነችው ጓደኛ የላትም። እንደዚህ ስለ ህይወቷ እንደዚህ ዲቴል ገብታ የምትናገረው አይነት ጓደኛ የላትም። ይሄ አለ አይደል ኖርማል ፍሬንዶች ነው ያሏት። ግን ምናልባት አሁን አሸናፊ እንዲከታተሏት ያደረጋቸው ሰዎች አሉ። ከመጀመሪያው ጀምሮ ያ ሁላ ሚሊዮን ብር እሷ ጋር ሲያስቀምጥ ያው ማንንም አያምንም በዚህ ሳምንት። ስለዚህ እሷን የሚከታተሏት ሰዎች ነበሩ እና ሜቢ አሁን መረጃውን ላንተ ልትሰጥ ስትመጣ ወይ ደርሶበት ኦር ሰምቲንግ እሱ ሊሆን ይችላል ብዬ አስቤ ነው። አሁን ወይ አሳግቷት ነው የሚሆነው ወይ እንዳትናገር ተረድተኸኛል አይደለ? እና እኔ እንግዲህ ያንተ ጋር እንደምትመጣ ነበር። ትንሽ ያስጨንቃል ጉዳዩ። አቶ መስፍን ተገላገልን ስንል አሸናፊ ደግሞ ያው አሁንም ሌላ ነገር ውስጥ እየገባ ነው ያለው መሰለኝ። ምክንያቱም በዚህ ሂደት ከሄደ አቶ መስፍን ያውላ ሰው ሲያሳግት ያውላ ሰው ሲያስወግድ ረጅም ጊዜ ፈጅቶብን ነበር እሱን ለማግኘት። አቶ አሸናፊ ላይ ትኩረት ያላረግነው እኛ ሆን ብለን ነበረ። ምክንያቱም ያው እሱን ላይ ትኩረት እንዳረግን እንዳይሰማው ብዬ ነበር ዝም ያልኩት። አሁን ግን ያው ሲጀምር እኛም ትኩረታችን ቀጥታ ሙሉ በሙሉ አቶ አሸናፊ ላይ እየሆነ ነው። እሱም ደግሞ ይህን ነገር እያደረገ እንግዲህ ስህተቶችን ለመስራት እየሞከረ ነው ያለው በድጋሚ። ያው ይሄ ነው ልልሽ አልችልም በአሁን ሰዓት ላይ። በእርግጥ እህትሽ እኛ ጋር እንዳልመጣች ልነግርሽ እወዳለሁ። ነገር ግን በተቻለኝ አቅም እህትሽን ፈልጌ ለማግኘት የተቻለኝን ነገር በጠቅላላ አድርጋለሁ። ያለው ነገር ላይ የደረስኩበትን ነገር ለአንቺም አሳውቅሻለሁ። ቤተሰቦችሽ እንዲረጋጉ ንገሪያቸው። ከዛ ባሻገር ግን እንደዚህ ደፍረሽ በአሁኑ ሰዓት ላይ አትንቀሳቀሽ ብቻሽን። አንቺም ሆንሽ ቤተሰቦችሽ ደፍራችሁ አትንቀሳቀሱ። ምክንያቱም እነዚህ ሰዎች ምን ሊያደርጉ እንደሚችሉ ስለማናቅ ትንሽ ከበድ ያሉ ጠጠር ያሉ ሰዎች ስለሆኑ የሰው ገንዘብ ሲዘርፉ ለረጅም ዓመታት የቆዩ ሰዎች ናቸው። መስፍንም ሆነ አቶ አሸናፊ በጣም አደገኛ የተባሉ ሰዎች ናቸው እና ያው በስተመጨረሻም እንግዲህ አቶ መስፍን እንደሞተ ሰምቻለሁ። ራሱ እንዳጠፋ ብለሻል። አዎ እኛ ስንደርስበት ነው እኛ ፊት ለፊት ራሱን ያጠፋውና እና የብዙ ሰው ህይወትን ሲያበላሹ የከረሙ አደገኛ ወንበዴዎች ስለሆኑ እንድትጠነቀቁ እፈልጋለሁ። በደንብ ጥንቃቄ አድርጊ፣ በተለይ አንቺ ማለት ነው። ምክንያቱም እንደዚህ በግላጭ አሁን ደፍረሽ ነው እንግዲህ ይህን ነገር ለማማከር ወደ እኔ መጣሽው። ይህን ነገር እንኳን ቢያውቁ አንቺ ላይ ምን ሊያደርሱ እንደሚችሉ አናውቅም ነበር እኛ ጋር ከመድረስሽ በፊት። ስለዚህ ለዚህ ነገር ጥንቃቄ አድርጉ። እኛም እንግዲህ ያው መጠበቅ ካለባችሁ እንድትጠበቁ እናደርጋለን። ነገር ግን ከዛ በኋላ ያለውን ነገር ጉዳዮችን አጣርቼ እህትሽን የምናገኛትበትን መንገድ አመቻችተን የት እንዳለች ማጣርተን ለእናንተ የምናሳውቅ ይሆናል ማለት ነው። እሺ፣ በጣም አመሰግናለሁ ልትረዳኝ ፈቃደኛ ስለሆንክ። በጣም ምንም አይደለም። ደግሞ እህቴን አግኝተህ በሚቀጥለው በሰላም አግኝቻት ደግሞ እንደምንል ተስፋ አደርጋለሁ። ምንም አይደለ። ያው የቻልነውን ነገር እናደርጋለን። ለማንኛውም ጥንቃቄ አድርጊ። እንግዲህ ውድ ቤተሰቦች ያው አቶ አሸናፊም ልክ እንደ አቶ መስፍን ሁላ ስህተቶችን እየሰራ ነው ያለው። ምክንያቱም አቶ አሸናፊ አሁን እኔም ይሄን ነገር ማስተላለፍ እፈልጋለሁ። ለአንተ አንድ መልእክት መናገር እፈልጋለሁ። ፕሊስ በቃ በጓደኛህ ይብቃ። ጓደኛህ የሆነውን ነገር እያየህ አንተም የማየውን ነገር ውስጥ አትግባ። ከዚህ በላይ አንሂድ፣ ከዚህ በላይ አናጥፋ። አዎ ስህተት ውስጥ ነበርክ፣ ወንጀል ውስጥ ተሳትፈሃል። ነገር ግን በብዙ ወንጀሎች ተጠያቂ የሚሆነው ጓደኛህ ነበረ።
ብዙዎች ምስክርነት የሚሰጡት ያንተን ስም እንኳን በብዛት አንስተው አያውቁም። አብረህ ብትሳተፍ እንኳን አብዛኛውን ነገር ሲያደርግ የነበረው አቶ መስፍን እንደነበረ ብዙዎቹ እስካሁን የያዝናቸው ወንጀለኞች በጠቅላላ የእሱ ተመሪ እንደሆኑ እናውቃለን። ጥቂቶቹ ናቸው የአንተ ተመሪ የነበሩት። ጥቂት ነገር ነው አንተ ላይ ያለው። ስለዚህ ሌላ ተጨማሪ ራስህን እንደ መስፍን ላፊ ወንበዴ የሚያደርግ ስራን ራስ ላይ ባትጨምር ባይ ነኝ። መቼም የተማረ ሰው እንግዲህ ያውቃል፣ ይሰማል። ያው መስፍንም የተማረ ነበር በእርግጥ ነገር ግን መጨረሻው የማይሆን ቦታ የማይሆን አወዳደቅ ወደቀ። ስለዚህ አንተም በተቻለ መጠን እንግዲህ ራስህን ስሜትህን ገደብ አድርገህ ቆጠብ አድርገህ እጅህን አሳልፈህ ብትሰጥ፣ እጅህን ለመንግስት ብትሰጥ፣ ለህግ አካላቶች ብትሰጥ የተሻለ ነው ባይ ነኝ። ከዚህ በላይ ጥፋቶችን ስህተቶችን ባትሰራ ብዬ መልእክቴን ማስተላለፍ ፈልጋለሁ። እኛም ያገኘነው ማስረጃዎች አሉ። ውድ ቤተሰቦች በገንዘብ ዝውውር ረገድ አንዳንድ መረጃዎችን አግኝተን የኔ ሰዎች መረጃዎችን አግኝተው መረጃዎችን ሰብስበው ከባንክ ቤት የሚወጣ ማስረጃም ጭምር አግኝተን አንዲት ሴት ልጅ አግኝተናል። ገንዘብ ወደ እሷ ዝውውር የተደረገበት ከዚህ ቀደም የመስፍን ገንዘብ የተቀመጠ ገንዘብ ትዝ ይላቸዋል። በርካታ ሰዎች ጋር ገንዘብ ይቀመጣል። እያንዳንዶቹ ሰዎች የተለያየ አይነት አካውንት እየተላከላቸው ወደዛ አካውንት ገንዘብ ያስገቡ ነበርና ገንዘብ ከተላለፈባቸው አካውንቶች አንደኛዋን ልጅ በደንብ ስናጣራ ለአቶ አሸናፊ ቅርብ የሆነች እንደሆነች ደርሰንባታል። ቅርብ የሆነች ሲባል የአቶ አሸናፊ ባለቤትም ጭምር እንደሆነች ጭምር ነው የሰማነውና ቀጥታ ወደዛ ልናቀና ነው ማለት ነው። እዛም መሄዳችን የማይቀር ነው። ዛሬ ያው ቅድሚያ እሷን እዚህ ስለቀጠርናት እሷን እናናግራ ብለን ነው። እስኪ ያለውን ነገር ደግሞ ሄደን እዛ እናጣራለን። መጀመሪያ ከመግባታችን በፊት እዛ አካባቢ ስለ አቶ አሸናፊ እዛ እንደሚኖር እንደማይኖር ያለውን ነገር ስለሁለቱን የሆነ ነገሮችን አጣርተን ቀጥታ ገብተን የምናናግራቸው ይሆናል ማለት ነው። እዛ ስንገባ እንግዲህ የአቶ አሸናፊ ቤት ስለሆነ እዛ ስንገባ አቶ አሸናፊንም ካገኘ ነው እሰየው፣ ጥሩ ነው። ለማንኛውም እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ ፕሊዝ። ሰብስክራይበሩ ቆሟልና ሰብስክራይብ አድርጉ እባካችሁን። ሰብስክራይብ እያደረጋችሁ ቢያንስ በዚህ አጭር ጊዜ ውስጥ 200,000 መግባት አለብን። 200,000 እንድንገባ አድርጉ ማለት ነው። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አዳርሱልኝ። ሰናይ ጊዜ፣ አብራችሁኝ ሁኑ። እሺ በቅድሚያ እንግዲህ ያው ፍቃደኛ ስለሆንሽልኝ ቤትሽ እንደገባ ለኢንተርቪውም እሺ ስላለሽኝ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ፣ ፍቃደኛ ነኝ። እሺ ከትውውቅ እንጀምር እስኪ። ማን ልበል አንቺ? እኔ ስሜ ሰላማዊት ይባላል። ሰላማዊት። ኦኬ ሰላም። ያው እንግዲህ እንዳመጣጤ መጀመሪያ የነገርኩሽ ያው ስለ አንዳንድ ባለትዳሮች ሂስቶሪ ታሪካቸውን ያሳለፉትን ህይወት ኢንተርቪው በማድረግ ነው የምታወቀውና እስኪ ምናልባት እዚህ ቤት ደግሞ ያለው ታሪክ ምን ይመስላል የሚለውን ነገር ለመረዳት ስለፈለኩ ነው። እስኪ ስለ ራስሽ ንገሪኝ መጀመሪያ። ያው ስለ ትዳር ከማውራትን በፊት ሰላማዊት ማነች? ምን አይነት ሰው ነች? የተወለደች የታደገች ወር ደግሞ አስተዳደጓ ምን ይመስላል? አስተዳደጌ የራስሽን ስካፍቺ ነው ያቆምሽው? በመሀል ላይም አንድ ልጅ ወልጄ ልጄንም ያው ቤተሰቦች ጋር እየጣልኩም ስራዬንም እየሰራሁ ነው ያለሁት አሁን ላይ። የልጅ እናት ነሽ? የልጅ እናት ነኝ። ማለት ቤተሰቦች ጋር ነው ልጅ ያለችው ነው ያልሽው? አዎ ልጄ ቤተሰቦች ጋር ነው ያለችው። ምን የማሳደግ አቅሙ አልነበረሽም ነው ወይስ ለምን ለቤተሰቦች ይሰጠሽ? ልጄንም ለማሳደግ ብዙም አልተመቸኝም። ወደዛም ወደዚህ እምላለሁ፣ ስራ እሰራለሁ፣ ዕቃ እመጣለሁ ምናምን ነገር ስለዛ አልተመቸኝም። ኦኬ ለማሳደግ ያው ምቹ ሁኔታ ስላልሆነ ወይም ደግሞ ለስራሽ ስለማይመች ነው ለቤተሰቦች ይሰጠሽ? ብቻሽን ነው የምኖሪው ወይስ ከባለቤትሽ ጋር ነው የምኖሪው? አይ ብቻዬን ነው የምኖረው። ከባለቤቴ ጋር ከተፋታሁ ትንሽ ቆይቻለሁ። ኦኬ በጣም አዝናለሁ። ምን ማለት ከባለቤትሽ ጋር የተፈታሽበትን ምክንያት መጠየቅ እችላለሁ? ኦኬ ወይስ ቆይ እስኪ እሱን እናቆየውና ከትውውቃችሁን ጀምር። እንዴት ወደ ትዳር ገባሽ? ኦኬ ትውውቃችን አንድ መስፍን የሚባል ሰውዬ አባቴ የሚያውቀው ነበረ። ከዛ አጋጣሚ እሱ ቢሮ አስገብቶ የነበረ እሱ ስራ እንድሰራ አካውንታንት። ከዛ እሱ ስራ ላይ እየሰራሁኝ መስፍን መስፍን የሚባለው አሸናፊ የሚባል ድርጅት ያለው ሰውዬ አስተዋወቀኝ። ከዛ እዛ ድርጅት ላይ እየሰራሁኝ ነበረ። ከዛ ከሰውዬው ጋር የሆነ ያው ትንሽ በእድሜም ይበልጠኛል ከእሱ ጋር አብረን እየሰራሁ አጋጣሚ ያው እንትን በጣም ተግባባን። ከመግባባታችን የተነሳ ልጅ ለመውለድ ደረጃ ደረስን። አልገባኝም። ቆይ እስኪ ማለት መስፍን ጋር ነበር ስትሰሪ የነበረው ወይስ አሸናፊ ጋር? አሸናፊ ጋር። መስፍን የሚባለው የአሸናፊ ጓደኛ ነው።
ከዛ አሸናፊ መስፍን የሚባለው አሸናፊን አስተዋወቀኝ። እዛ ድርጅት ውስጥ አሸናፊ የሚባል ድርጅት ውስጥ ሰራ ነበር። ኦኬ። አባትሽ መስፍን እንዴት ነው የሚያውቁት? ያው በአንዳንድ በቢዝነስ ይተዋወቃሉ። ማለት በምን አይነት ቢዝነስ? ያው ነጋዴ ስለሆነ አባቴ ያው በተለያዩ ነገሮች ይተዋወቃሉ። ከዛ እሱ ያንን ሰው እያስተዋወቀኝና እዛ ቢሮ ተቀጥሬ ገባሁ። ኦኬ። ከዛ እዛ ቢሮ እየሰራሽ ማለት እዛ የቢሮ ውስጥ እየሰራው በጣም ተዋውቅን፣ ተግባባን። ከዛ ልጅ ለመውለድ በቃን አልሽኝ። እንዴት? ያው ሰውየው ትልቅ ባለሀብት ነው እና ደግሞ ያው ሴት ስትሆን ደግሞ ባለሀብቶች ላይ እንትን ትላለህ። ያው ቤተሰብም ጥሩ ኑሮ እንድትኖር ይፈልጋል ቤተሰቦች። እዛ ድርጅት እየሰራው እሱን ተዋወቅኩትኝ። ከሱ ጋር ያው ተግባባን፣ ልጅ ወለድን። ከዛ ከወለድኩ በኋላ እሱ ውጭ ሚስት እንዳለችው ሰማሁኝ። ማለት ሌላ ትዳር አለው? ሌላ ትዳር አሜሪካ አለው። ሚስቱ ውጭ ነው የምትኖረው። እሺ፣ አንቺ ከሱ የወለድሽው ዝም ብለሽ እንዲህ ዳይሬክትሊ ወልዳችሁ ነው ወይስ ተጋግብታችሁ አብራችሁ መኖር ጀምራችሁ? አይ እዚህ ማለት እሱ ወደ ውጭ ሄዷል ይለኝና እዚህ ግን አብረን እንኖር ነበረ። ከዛ እዚህ እየኖርን እዛም እዚህም ይላል እሱ። እኔ ደግሞ ሚስት እንዳለው አላውቅም ነበር። ገባኝ። ትዳር ይዛችሁ አንድ ላይ መኖር ጀምራችሁ ነው የወለዳችሁ? የተወሰነ ጊዜ አብረን እየኖርን ነበረ። ከዛ ትዳር መኖሩን ሳቅ አልፈልግም አልኩኝ። ቤት ውስጥ ሽማግሌ ይልካል ለቤተሰቦቼ ምናምን ነገር እንደዛ እያለ በቃ አሁንም በግድ ሲሆን ጊዜ ልጄን በቃ አልፈልግም ብዬ ተፋታን እና አባቴ ደግሞ መስፍን የሚባለውን በጣም ያከብረዋል እና በጣም ስለሚያከብረው ያ ትዳር እንዲቀጥል ፈለገ። ከዛ እንዲቀጥል ሲፈልግ ያንን ትዳር እሱ እኔ ደግሞ በቃ እምቢ አልኩኝ። በቃ አልፈልግም አልኩ። አንድ ቤተሰቦቼ ጋር ሽማግሌዎች ይልካል። ከዛ እሺ ብዬ ተስማምተን ደግሞ አብረን ደግሞ መኖር ጀመርን። አልፈልግም ብለሽ ከሄድሽ በኋላ ያው በሽማግሌዎቹ ምናምን ነገር ሲያስጠይቅ ቤተሰቦች ጋር ሽማግሌዎች ሲልክ ወደ ትዳርሽ ተመለስሽ ማለት ነው? አዎ ተመለስኩኝ። ማለት ወደዚህ ትዳርሽ ስትመለሽ በምን አይነት ቅድመ ሁኔታ ነው? ማለት እዛ ያለውን ትዳር ፈቶት ነው ወይስ እንዳለ ሆኖ ቀጥሎ? እንዳለ ሆኖ ቀጥሎ። ሁለተኛው ሚስት ሆነሽ ለመቀመጥ ፈቃደኛ ሆነሽ ማለት ነው? ያው ቤተሰብ ጋር ብዙ ሽማግሌዎችን ላከ። ከዛ በቃ እሺ ብዬ ተመልሼ ደግሞ ገባሁ። ስለዚህ ቤተሰቦችሽም ሁለተኛ ሚስት ሆነሽ እንደምትቀመጭ እያወቁ ነው ፈቅደው የላኩሽ? አዎ በቃ አብራ ካልሆነች ምናምን ነገር ሲለው፣ ከዛ አባቴም ደግሞ ሌሎችም ሽማግሌዎች እየላኩበት ስለሆነ እስኪ ተስማሙ ብሎ ተስማማን። እሺ ብዬ ተስማምቼ ገባሁ። አባትሽ ማለት የሚሰራው ስራ ንጹህ የሚያደርገው ወይም ደግሞ ከወንጀል የጸዳ ነገር አለ? እሱን እኔ አላወቅኩም። ያው ግን ከመስፍን ጋር በጣም ብዙ ስራ እንደሚሰሩ አውቃለሁ። አይ ምናልባት መስፍን በዚህ ልክ አስፈራርቶት አንቺን አሸናፊ ጋር እንድትሆኚ ሊያደርገው የሚችል ምናልባት አባትሽ የወንጀል ንክኪ ቢኖርበት ነው። ምክንያቱም መስፍን ምን አይነት ሰው እንደሆነ በደንብ ስለምናውቅ ስለሚታወቅ ማለት ነው። መስፍን አባቴን ስላስፈራራ እሺ ብዬ አምኜ ገባሁኝ። ያው አባቴ የሆነ ነገር እንዳያደርገው ብዬ ፈርቼ ማለት ነው። የአሸናፊ ቤተሰቦች ማን እንደሆኑ የት እንደሆኑ የምታውቂው ነገር አለ? የማውቀው ነገር የለም ስለ አሸናፊን ብቻ ነው። ያው እሱንም በጣም ትልቅ ባለሀብት እንደሆነ አውቃለሁኝ። ያው ውጭ ሀገር ይመላለሳል። ከዛ ውጭ ምንም የማውቀው ነገር የለም። አንድ ትዳር ብለሽ ስትገቢ እኮ ትዳር ስትይዢ መቼም ስላገባሽው ሰው ቤተሰቦች ማንነት፣ ምንነት፣ ስራው ምናምን ነገር መቼም በደንብ ማወቅ ያለብሽ ይመስለኛል አይደል? ህይወት ነው እና ትዳር ማለት ህይወት ነው አይደል? ታዲያ እንዴት ምንም ነገር አታውቂም? ብዙ መጠየቅ የምፈልገው ነገር ነበረኝ፣ ግን እሱም ሊነግረኝ ፈቃደኛ አይደለም እና ማለት ማወቅ እፈልጋለሁ፣ ግን እንዳቅ ፈቃደኛ አይደለም። ብዙ ጊዜውንም ደግሞ ያው ይወጣል ይገባል። ለመጠየቅም ጊዜ አላገኝም ስራ እያለ ብዙ ጊዜ ስለሚወጣ ያው በስራ እንደተወጠረ ነው እንጂ የማውቀው ሌላ ነገር ምንም የማውቀው ነገር የለም። ቤተሰቦቹንም አላውቅም ከሱ ውጭ። አሸናፊ በእርግጥ ብዙ ጊዜ ውጭ እንደሚሆን እናውቃለን፣ ሰምተናልም። ዱባይ ላይም ሪል ስቴቶች ምናምን ነገር እንዳሉትም ጭምር እናውቃለን እና አብዛኛውን ጊዜ ውጭ እንደሚያሳልፍም ሰምተን ነበር። እንዴት ነው ወደዛ የመሄዱ አጋጣሚ? ባለቤቱን ማለት እዛ ያለችው ባለቤቱ እዚህ ትዳር እንዳለው የምታውቅ ይመስልሻል? እኔ የምታውቅ አይመስለኝም። እሱንም ያው ከአንዳንድ ጓደኞቹ ነው የሰማሁት ያወቅኩትኝ እንጂ ብዙም እሷ የምታውቅ አይመስለኝም። ያው እኔ ግን አወቅኩኝ። ያው በቃ እንዳልኩ በጣም ብዙ ደረጃ ተጣልተን ነበረ። ያው መስፍን በሚባለው ጓደኛ ያው እንድንቀጥል ደግሞ አባቴን በማስፈራራት ያው ገብቼበታል። በጣም ጥሩ።
መቼም በዓል ነው ሰሞኑን ያሳለፍነው። በዚህ ባሳለፍነው ሳምንት ደግሞ በበዓል ላይ አሸናፊ እዚህ እንደነበርም ሰምተናልና በአሁን ሳለ አሸናፊ ነው ልናገኘው የምንችለው? እኔ ከአሸናፊ ጋር አሁን ከተጣላን ትንሽ ቆይተናል እና አሁን የት እንዳለም አላውቅም። ተጣልተናል። አሁን ላይ 1 5 ወር 4 ወር ይሆነናል። ምን ማለት ነው ተጣልተናል? 5 ወር ይሆናል። እንደዛ ያህል ሆኖናል። አሁን ብዙም አይቼውም አላውቅም። እኔማ ምን ማለት ነው? ለምንድን ነው የታላችሁት? እንዴት ነው የተፈጠረው? እንጣላለን፣ ብዙ ጊዜ ያው እንጣላለን። ብዙ ጊዜ እንጣላለን። በምን ምክንያት ነው ብዙ ጊዜ ልትጣሉ የምችሉት? በቃ ልጅ የሚያለችው እንደነገርኩ ቤተሰቦች ጋር ነው ያለችው። እኔ እና እሱ እዚህ ነበርን። አሁን እሱ ትንሽ ተጋጭተን ደግሞ ሄዷል። የለም እኮ ምክንያታችሁ ምን ነበር? መጋጫ ምክንያታችሁ? ያው መጋጫ ምክንያትማ ያው 2 ሚስት አለችው እዛ። እሱንማ እኮ አምነሽበት ነው የገባሽው እኮ። ኦልሬዲ እኮ አምነሽበት እንደገባሽ ነግረሽኛል አይደለ? መልሰሽ እኮ ወደ ትዳርሽ ተመልሰሻል። አሁን ደግሞ ተለያይተናል፣ ተጣልተናል እያልሽ ነው ያለሽው እኮ። ምክንያትሽ ምንድን ነው? ሌላኛው ማለት በቃ አሁን ላይ ተጣልተናል። ለአንተ ሁሉንም ነገር መንገር አልችልም። ብዙ መናገር የማልፈልጋቸው ነገሮች አሉኝ እኮ። ምንድን ነው መናገር የማልፈልጋቸው ነገሮች? ብዙ ለእልሽ አንድ ነገር እንገርሽ። አቶ አሸናፊ ምን እንደሚሰራ እኛ በደንብ እናውቃለን። መስፍን ምን አይነት ስራ እንደሚሰራ በደንብ እናውቃለን። ስለሁለቱ በደንብ ይታወቃል። የማያውቃቸው ሰው የለም በአሁኑ ሰዓት ላይ። አቶ መስፍንም ደግሞ አሁን የደረሰበት ነገር የእጁን ፍሬ አግኝቷል። አሁን እኛ የምንፈልገው አቶ አሸናፊን ነው። ስለዚህ ደባብቀሽ ዋሽተሽ የት እንዳለ እያወቅሽ እንዳናገኘው ለማድረግ እያሰብሽ ከሆነ አትሳሳች። በደንብ የት እንዳለ እንደምታውቂ እርግጠኛ ነኝ። ስለዚህ ብትነግሪኝ የተሻለ ነው። እኔ የት እንዳለ አላውቅም። አሁን ለ1 5 ወር ሆኗል ከተገናኘን አልኩ እኮ። እንዴት ነው ባለሽን ካገኘሁት 1 5 ወር ሆኖኛል የምትይው? አላውቅም የት እንዳለ ማውቀው። የበዓል ጊዜ እኮ እዚህ እንደነበረ ሰምቻለሁ። እዚህ አልነበረም። የበዓል ጊዜ እዚህ አልነበረም እኮ። ምክንያታችሁ ምን ነበር? የተጣላችሁ ምክንያታችን በቃ በራሳችን ምክንያት ተጣላን። ያው ቤት ውስጥ ብዙ ጊዜ ባልና ሚስቶች እንደሚጋጩት ተጋጨን፣ ሄደ በቃ። የለም ባልና ሚስቶች እንደሚጋጩት ልትጋጩ ትችላላችሁ። እሱ የትኛውም ትዳር ቤት አለ። ግን 5 ወር ያክል የሚያለያይና የማያስተያይ የት እንዳለም አላውቅም። ይሄ እኮ 5 ወር መለያየትና አለመተያየት ማለት በባል ትዳር መሀል መቼም ፍቺ ነው አይደለም የሆነው። አሁን ላይ እኔ አይቼው አላውቅም። የማውቀውም ነገር የለም ስለሱ አሁን ላይ። ይኸውልሽ ሰላማዊት፣ እኔ ስለ አንቺ አንዳንድ ነገሮችን አውቃለሁ። አንዳንድ ማስረጃዎችንም መረጃዎችንም ይዤ ነው የመጣሁት። አንቺን የሚያገኘሁበት ምክንያት በዛ ነው። ስለዚህ የምታውቂው ነገር ስላለህ ብትነግሪኝ የተሻለ ነው። ምንም የማውቀው ነገር የለም። እኔ ስለሱ የማውቀው ነገር የለም። መስፍን ህይወቱ ማለፉን ሰምተሻል አይደል? የመስፍንን አዎ ሰምቻለሁ፣ ህይወቱ ማለፉን። ያውም በገዛ እጁ ነው ራሱን ያጠፋው። እሱንማ ገላችሁት ነው። ምን ራሱን አጠፋ ትላላችሁ? እንደገደላችሁ ሰምቻለሁ። ገላችሁት ነው? ጭራሽ እኛን ነው የገደልነው? አዎ እንደዛ ሲባል ሰምቻለሁ። ስለዚህ እኔም በደንብ ታውቂኛለሽ ማለት ነው? አዎ። ታዲያ መጀመሪያ ያን ሁላ ነገር ስለ ትዳራችሁ ስለ ባለ ትዳሮች ነገሮችን ማጠና ሰው ነኝና ለኢንተርቪው ፈልጌሽ ነው ስልሽ እንደማያውቅ ሰው ሆነሽ ነው የተቀበለሽ። ስለዚህ በደንብ ታውቂኛለሽ ማለት ነው። በጣም ጥሩ። እንደዛ ከሆነ አሁንም ስለ አሸናፊ ብዙ ነገሮችን እየዋሸሽኝ ነው። ስለ አሸናፊ ምንም የማውቀው ነገር ሰምኛለሽ። አንቺ እኛ መስፍንን ገላችሁት ነው ብለሽ የምታምኝ ከሆነ ስለ እነሱ ብዙ ነገር ታውቂያለሽ። ምንም የማውቀው ነገር የለም። እኔ ይኸውልሽ ሰላማዊት፣ ልጅ አለችኝ ብለሻል አይደል? መቼም ልጅሽን ለቤተሰቦች ስለሰጠሽ ልጅሽን ጥለሽ ቤተሰቦች ያሳድጉልኛል ብለሽ ለእነሱ እስቲ እስር ቤት መግባት ያለብሽ አይመስለኝም አይደል? አዎ። ያንን ትፈልጊዋለሽ? አይ መፈለግ አለመፈለግ ሳይሆን ስለ አሁን አሸናፊ በአሁኑ ሰዓት የት እንዳለ የማውቀው ታሪክ የለም። በደንብ ታውቂያለሽ። አላውቅም። ይኸውልሽ የምታውቂበትን ምክንያት ልንገርሽ። እኔ እንዴት እንዳገኘሁሽ ታውቂያለሽ? መስፍን ከመሞቱ በፊት በየቦታው በትኖ ያስቀምጣቸውን ገንዘቦች በተለያየ ሰው አካውንት እንዲገባለት እያደረገ ነበር። ገንዘቡ እንዲገባለት ከተደረገበት አካውንት መካከል አንዱ የአንቺ አካውንት። የምን ብር ነው የምታወራው? እኔ ምንም የገባልኝ ብር የለም። ይኸውልሽ እኛ ጋር ማስረጃዎች አሉ። ማስረጃ በእጃችን ይዘን ነው የምንንቀሳቀሰው። አንቺንም ያገኘንሽ አልኩሽ፣ አድራሻሽን ማንነትሽን ያገኘ ነው በአካውንትሽ የመጣ ነው። በህግ አግባብ አድራሻሽ ከባንክ ቤት ተወስዶ ነው ማንነትሽ የተገኘው። ስለዚህ ያ ማለት አንቺ ወይ የነሱ ተባባሪ ነሽ፣ ከወንጀላቸው ስራ ውስጥ አለሽበት ማለት ነው። ኧረ እኔ እንደዚህ አይነት ስራ አልሰራም፣ ምን ውስጥም የለውበት። ስለዚህ ምንም የገባ ገንዘብ የለም። ስለዚህ ምናልባት ይኸውልሽ እንደዛ ገብተሽ ትሰሪያለሽ እንዳንል
ማረጋገጫ የለንም። ምናልባት ላሰር ይችላልሽ አንቺን እንደ ገንዘብ ማዘዋወሪያ ተጠቅሞሽ ሊሆን ይችላል ያንቺን አካውንት ማለት ነው። ስለዚህ ይህንን ገንዘብ ሲያስገቡ በደንብ ታውቂያለሽ ወይ ደግሞ አሸናፊ ነግሮሽ ነው። መስፍን ለአሸናፊ ነግሮት አሸናፊ ላንቺ ነግሮሽ ሊሆን ይችላል። ምንም የገባ ገንዘብ የለም እኔ ጋር። ሰላማዊት ማስረጃ አለኝ እያልኩሽ ነው። አይ ምንም የገባ ገንዘብ የለም። እኔ ማስረጃ ቢኖርም ምንም የገባልኝ ገንዘብ የለም። ለምንድን ነው የምትደብቅላቸው? ኧረ እኔ አልደበቅኩም። አሸናፊ እንዳያዝ ነው የምትደብቅለት? ኧረ እኔ አልደበቅኩም። ትክክለኛውን ነገር ነው የነገርኩህ። አይቼውም አላውቅም አልኩህ። እስኪ ስልኩ ውስጥ ለምንድን ነው እውነቱን የምትናገሪው? እኔ ምንም ያስገባልኝም የገባልኝም ነገር የለም። ለምንድን ነው እናንተ የማታውኝ? የማውቀው ነገር የለም። እኔ ስለነሱ ምንም የማውቀው ታሪክም የለኝም። እሺ ይሄ የአንቺ አካውንት የአንቺ ስም ነው አይደለ? ይሄ እያንዳንዱ እኔ ጋር ምንም የገባ ነገር የለም። ለምንድን ነው የማታውኝ እናንተ? እኔ የማውቀው ታሪክ የለም ስለነሱ። ይኸውልሽ አስቢበት። ልናስገድድሽ አንፈልግም። በጸባይ እየጠየቅንሽ ነው። በጸባይ መልሽልን። ይሄ ገንዘብ አካውንትሽ ላይ አለ ገብቷል፣ አረጋግጠናል እያልኩሽ ነው። የማውቀው ነገር የለም። አረጋግጠናል። የማውቀው ነገር የለም። በደንብ ታውቂያለሽ። ምንም የማውቀው ነገር የለም። እኔ ይኸውልሽ እየሰማሽ ነው? እየሰማሁህ ነው። በደንብ ታውቂያለሽ። ምንም የማውቀው ነገር የለም። ሰላማዊት፣ አቤት። እኛ በዚህ ሰዓት ምንም የምራራለት ነገር አይኖረኝም። ልንገርሽ፣ ሴት ልጅ ነኝ ብለሽ ምንም አያደርጉኝም ምናምን ብለሽ እንዳታስቢ። ሴት ልጅ መቀጣት ባለባት መልክ ትቀጣለች። ምንም የማውቀው ነገር የለም። አልገባልኝም። እኔ ታዲያ ምን ላድርግ? ያልገባውን እያሳየሁሽ ነው እኮ የባንክ ቤት ማስረጃ ነው እያሳየሁሽ። የውሸት ቢሆንስ? ምንም የውሸት የለውም። ምንም የሰማሽ የውሸት ነው። እኔ ጋር ምንም የገባ ነገር የለም። ለምን አታውኝ? እሺ ስልክሽን ስጪኝ። አንተ ራስህ እኮ ወንጀለኞች ናችሁ። በመስፍን ግድያ መከሰስ ሲኖርባችሁ ጭራሽ እኔ ጋር ትመጣላችሁ። ለምን? ይኸውልሽ ስለተቆጣሽ ምናምን ነገር ጓ ስላለሽኛል ታሳምኛች እኮ ለምን ታስጨንቁኛላችሁ? መጨነቅ ካለብሽ ገና እናንተ ትጨነቃለሽ። ራሱ ወንጀለኞች ናችሁ። ይኸውልሽ ሰምኛለሽ። ለምን መጣችሁ? አልሰማም። ስነ ስርዓትሽን ይዘሽ አናግሪኝ። ለምን እሰማለሁ? አልሰማም። ቤቴ ድረስ ለምን መጣክ? ምክንያቱም አንቺም ወንጀለኛ ነሽ ማለት ነው። ምንም የምናውቀው ታሪክ የለም። ሰምኛለሽ። ገንዘብ ወደ አካውንትሽ ገብቷል። አልገባም። ገንዘብ ወደ አካውንትሽ ገብቷል። ለዚህም ደግሞ ለምን እንደገባ ትነግሪኛለሽ። አልገባም። እኔ ጋር አልገባም እያለሽ የምትከራከሪ ከሆነ አንጠልጥለን እንወስድሻለን። ምንም እኔ ጋር የገባ ነገር የለም። እናንተ ራሱ ወንጀለኞች ናችሁ። እሱን እኮ አንቺ አይደለሽም የምትነግሪኝ። ወንጀለኞች ናችሁ። አንቺ አይደለሽም እሱን የምትነግሪኝ። ሰምኛለሽ? አልሰማህም። ለምን ሰማሃለሁ? እቺ ልጅ ና ይዛት ሂድና ውስጣችሁ ለሴቶቹ ምንድነው የምትፈልጉት? አልወጣም። እኔ ልቀቁኝ። ተነሽ ነው ጭራሽ አልወጣም። ልቀቁኝ። አልወጣም። ልቀቁኝ። እጮሃለሁ። እኔ ሆኖ ልቀቁኝ። ያው ትንሽ ማወጣት ስላለብን ነው። ምክንያቱም እንደተጠቀሰው ከሆነ የገባላት ገንዘብ ቀላል ገንዘብ አይደለም። በአካውንቱ የተቀመጠው ቀላል የሚባል ገንዘብ አይደለም። በጣም ብዙ ሺህ ብሮች ናቸው። በሚሊየን የሚቆጠር ብር ነው። ስለዚህ ይቺ ልጅ ብዙ ነገር ታውቃለች። አሸናፊ መስፍን ገንዘቡ እንዲሸሽ ሲፈልግ ባለፈው የተለያየ የሰው አካውንት ሲልክ ነበረ። ከተላኩት አካውንቶች መካከል የእሷ ነበሩ። በእሷ አካውንት ብዙ ገንዘብ ገብቷል። በጣም በርካታ ገንዘብ። ያ ማለት ያው ከአሸናፊ ጋር ይነጋገራል መስፍን፣ ወደ እሷ አካውንት ይገባለታል። ከዛን አሸናፊ በእሱ አስወጥቶት እንደፈለገ ያደርጋሉ ማለት ነው። ያ ነበር እቅዳቸው። ያው መስፍን መጨረሻው ምን እንደሆነ አውቀናል። እንዲህ የምናስጨንቃት ደግሞ አሸናፊ ሰሞኑን እዚህ እንደነበረም ስለሰማን ጭምር ነው። አሸናፊ በዓልን አብሯት እዚህ ነበር ሲያሳልፍ የነበረው። የት እንዳለ በደንብ ታውቃለች። ለዛም ነው እያስጨነቅኳት ያሉት። የገንዘቡ ጉዳይ ብቻ አይደለም እያስጨነቅናት ያለ ነው። ዋነኛ ዓላማችን አሸናፊንም የሚያዝ ነው። ያ ነገር ባለፈው የተፈጠረው ነገር ድጋሜ እንዳይፈጠር በተቻለን አቅም አሸናፊን ለመያዝ ነው የምንፈልገው። ለዛ ነው እንደዚህ አይነት ነገር ውስጥ እየገባን ያለ ነው። ለማንኛውም እስኪ ሴቶቹ እህቶች ያናግሯትና የሚፈጡትን ወይ ደግሞ የሚያመጡትን ሶሉሽን አብረን የምናየው ይሆናል። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ነው።
አሁን እናገራለሁ ያልሽው ነገር እንድትናገር ይፈልጋሉ። የሁላ ገንዘብ ወደ አካውንትሽ ገብቷል አልገባም? ገብቷል። በቃ ገብቷል። በጣም ጥሩ። ለምን ነበር የገባው? ያው እሱ አስገብቶልኛል ሁልጊዜም ስለሚያስገባልኝ እንደዛ መስሎኝ ገብቷል ወደ እኔ። እሱም ደግሞ እዚህ ነበር አድሮ ጠዋት ነው ሄደው። የት እንደሄደም አላውቅም። አሁን ላይ እንዳለ ስናየው ብዙ ጊዜ ገንዘብ እንደሚያስገባልሽ አይተናል። በጣም በርካታ ገንዘብ ነው የገባው። አሁን ለመጨረሻ ጊዜ ግን የገባልሽ ገንዘብ በጣም ከፍተኛ ገንዘብ ነው አይደለም? አዎ ነው። እኔ አላውቅም ለምን እንዳስገባልኝ። ይሄንን ሁሉ ብር የማውቀው ነገር የለም። አልጠየቅሽውም? አልጠየቅኩትም። ምን እንደሚሰራ አታውቂም? ወንጀል እንደሚሰሩ ሁለቱ አታውቂም? አሸናፊና መስፍን ወንጀል እንደሆነ ስራቸው የሚሰሩት ስራ በጠቅላላ አታውቂም? ታውቂያለሽ? ያው ስራውን አላውቅም፣ ግን እንደሚሰሩ አውቅ ነበረ። ወንጀል መሆኑን ትንሽ ጠራጠር ነበረ። እንዴት ነው የምትጠራጠሪ ወንጀል መሆኑን? በቃ በጣም ብዙ ብር ነው የሚያገኙት። በምን እንደሚያገኙ ብሩን አላውቅም። እና ብዙ ሰውም ቤቴ ይመጣል አብሮ ከነሱ ጋር እዚህ ቤት። ያው እሺ፣ ሲመጡስ ምንም በቃ ሲያወሩም ብዙ አልሰማቸውም እንጂ ያወራሉ። ማለት አንቺ እንድትኖር አይፈለግም ነው ወይስ ራስሽ ነሽ እዚህ ማጥቶኝ እነሱ ያወሩ ማትሰሚያቸው ለምንድን ነው? ያው እኔ ወደዛ ወደዚህ ስለምን ብዙም አልሰማቸውም። ለየት ያለ ነገር ሲነጋገሩ ሰምተሽ አታውቂም? አላውቅም። እሺ፣ አሸናፊ እዚህ ነበር ብለሽ አዎ፣ የበዓል ቀን ጭምር እዚህ አንድ ላይ እንዳሳልፋችሁ ሰምተናል። የት ነው ሄደው? የት እንደሄደ አላወቅኩኝም። አድሮ ነው ሄደው ከዚህ እዚህ የማይሆን ጊዜ የት ነው ሊሆን የሚችለው? እሱን አላውቅም። እኔ ወዴት እንደሄደ አላውቅም። ይኸውልሽ ሰላማዊት በደንብ ታውቂያለሽ። እውነቴን ነው የማውቀው ነገር የለም። እዚህ አድሮ እንደሄደ አውቃለሁ። የት እንዳለ ግን ባልሽ እዚህ ኢትዮጵያ ውስጥ ሆኖ ውጭ ካልሄደ አንቺ ቤት ካልሆነ የት ሊሆን እንደሚችል በደንብ የምታውቂው ነገር አለ። የት እንደሄደ አላውቅም። ምን አሁን ላይ የእውነት አላውቅም። ከኢትዮጵያ አልወጣም መቼም አይደል? ከኢትዮጵያ እንዳልወጣ በደንብ እናውቃለን። ስለዚህ እዚህ ከሆነ ደግሞ የት ሊሆን እንደሚችል ታውቂያለሽ። እኔ አላወቅኩም። የማውቀው ነገር የለም። ለምን ታስጨንቀኛለህ? መቼም ባሌ ነው እስካልሽ ድረስ ከእሱ ጋር ረጅም ጊዜ እስከኖርሽ ድረስ ልጅ እስካላችሁ ድረስ የእሱን መዋያ የእሱን ማደሪያ ልታውቂ በደንብ ትችያለሽ፣ እርግጠኛ ነኝ። ምናልባት እሺ ብዙ ነገሮችን ሊደብቅሽ ይችላል፣ ግን ሊያሳልፍ የሚችልበትን ቦታ ከስራው ውጪ ልታውቂ ትችያለሽ። ታውቂያለሽም ብዬ እርግጠኛ ሆኜ እናገራለሁ። ስለዚህ ይህንን ነገር ባትደብቅኝ የተሻለ ነው። እኔ የማውቀው ነገር የለም፣ ግን ሲወጣ አንድ ጓደኛ አለ፣ በጣም የሚቀርበው ጓደኛ አለ። እሱ ጋር ስልክ እየደወለ ነው የወጣው፣ እያወራ ነው የወጣው። ሜቢ እሱ ጋር ይሆናል ብዬ ገምታለሁ። ለአንቺ አልነገረሽም? እዚህ ነው የሚሄደው ብሎሽ? አልነገረኝም። ስልክ ሲያወራ ነው የሰማሁት። እሱ ማን ነው የጓደኛው? የት ነው የምናገኘው? አድራሻውን ታውቂያለሽ? አድራሻውን አላውቅም። ስልክ ቁጥሩ ግን ይኖርሻል? ስልኩም የለኝም። እንዴት ነው የጓደኛው ስልክ ሊኖርሽ የማይችለው? ምንድነው? አንቺ ቀልድ ነው እንዲያልሽው? ኧረ እኔ ያልቀለድኩም፣ ትክክለኛ ነገር ነው እየነገርኩህ ያለው። እያወራ ሲወጣ ነው ያየሁት እንጂ እኮ የጓደኛው ስልክ ሊኖርሽ ይገባል። እንዴት ነው የማይኖርሽ ነው? የለኝም፣ ስልኩ የለኝም። አድራሻውም የለሽም? ጓደኝነቱ ለሱ ነው እንጂ እኮ ለእኔ አይደለም እኮ። አድራሻውም የለሽም? አድራሻውንም የለኝም። የት እንደሆነ ቤቱም አላውቀውም። ይኸውልሽ በጣም የሰው ትዕግስት ትፈታተኛለሽ። አሰበሽበት ብትነግሪኝ የተሻለ ነው። ኧረ የእውነት ነው የምነግርህ። ምንም የማውቀው ነገር የለም። እሱንም እኮ ስልክ እያወራ ስለወጣ ነው የነገርኩህ። ስልክ ሲያወራ እሱ ጋር እንደሆነ ገብቶኝ ነው። ሜቢ እሱ ጋር ደግሞ ብዙ ጊዜ ስለሚሄድ እዚያ ይሆናል ብዬ ስላሰብኩ ነው የነገርኩህ። የአንቺ ቤተሰቦች ቤት አይሄድም? አይሄድም። የቤተሰቦች ቤት ለምን አይሄድም እኮ? ለምን አይሄድም? አሁን ላይ አይሄድም። ቅድም ተፋተናል ተጣልተናል ብለሽ ነበር። ለምን ነበር እንደዚህ ያልሽ? በቃ ተጣልተናል ብዬሽ ነበር እኮ። ለምንድን ነበር እንደዚህ ያልሽኝ? ከተጣላን ከተፋተን 5 ወር አካባቢ ሆኖናል ብለሽኛል። ለምን? እሱ በይ ብሎኝ ነው። ምን ማለት ነው እሱ በይ ብሎኝ ነው? በቃ እኔ እንጃ እናንተ እንደምትመጡ ገምተው ይሆን አላውቅም። በይ ያለኝ በቃ ያው አልኩህ ተጣልተናል ብዬ። ስለዚህ እሱ በይ ከመጡና እኔን ከፈለጉኝ ተጣልተናል ተፋተናል፣ ከተፋተን 5 ወር ሆኖናል በያቸው ብሎሽ ነው ሄደው። ያ ማለት የት እንደሄደ የት እንደተደበቀ ታውቂያለሽ ማለት ነው። ያው ነገርኩህ፣ ጓደኛው ቤት ይሆናል ብዬ ነገርኩህ። ከዚህ በላይ ከአንቺ ጋር ማውራት አልፈልግም። አሁንም ድጋሜ እንድትናዘዥ ማድረግ ካለብን እናደርግሻለን። የማውቀው ነገር የለም እባክህ። ሲጀምር ከመውጣቱ በፊት ግቢ ውስጥ ከአንቺ ጋር እያወራ ነበረ። ሴኩሪቲ ካሜራው ላይ እያየን ነው። የአንቺን መኪና ይዞ ነው የወጡት። አዎ። ስለዚህ ግቢ ውስጥ መካከል የነበረውን ነገሮች ታውቂያለሽ እንዳለ ተናገር። የማውቀው ነገር የለም። የምታውቂው ነገር የለም? የለም።
ችግር የለውም። እናስወጣትና ነይ ተነሽ 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 እባክህ፣ ተነሽ ነይ ነይ እባክህ ተነሽ እባክህ፣ ተነሽ እባክህ በእናትህ አስሬ ትግራ አትፈልጊ አንቺ ነይ ተነሽ ውጪ። በቃ ስራችንን በጠቅላላ በዱላ እንድናደርገው ነው የሚፈልጉት። እኛ ጨካኞች እየሆንን መጣን እኮ እንደነሱ ሊያደርጉ ነው እነዚህ ሰዎች። ሁሉን ነገር ለማወቅ ሁሉን ነገር ለማወጣጣት ዱላ እንድንጠቀም ኃይል እንድንጠቀም ነው የሚፈልጉት። በእነሱ መንገድ ነው እያደረጉን ያሉት። እስኪ ለማንኛውም ቪዲዮ ላቋርጠውና ያለውን ነገር የሚፈጠረው ነገር አብረን የምናየው